በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከንዕልመ ከንአፉረ ቁልቁሎ ዋቀየ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ይህ ድምፅ የሚሰማችሁ ሁላችሁም በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ከበጀምቶታ ፊ ጃለተምቶታ ማቲወን ክርስቶስ ጎፍታ ኬኛ ኢየሱስ ክርስቶስ ከንሲኒ ባይሴ ጃለቱ ሲኒስ ከንጃለተኑ ሁንዱምቱ ኬሰኒ ሰገሌ ነገኛ ከነ dhaggeeffቻ ከንጅርተኑ መቃ waaqayyootiin ilmi durbee maariyaam bakka jirtanutti nageenyi waaqayyoo isiniif haa baay'atu. Biyya alaas kan jirtanu biyya keessas kan jirtanu nageenyi waaqayyoo isin faana haa ta'u አሜን። እግዚአብሔር አምላካችን እንደኛ ኃጢአት እንደኛ በደል ሳይመለከት በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሆነልን። አሜን። አከ hojii keenya osoo hin ilaaliin arjummaa isaatiin ilaalee akka galateeffannu kan nu godhe kan nu gargaare akka waliin mari'annu akka waliin barannu kan nu gargaare waaqa waaqootaa gooftaa gooftootaa alfaa omeegaa kan ta'e ilmi durbee maariyaam ኢየሱስ ክርስቶስ maqaan isaa kan ulfaatee fi kan kabajame haa ta'u። እንዲሁም ስሙ ሲነሳ ስሟ የማይረሳ የመዳናችን ምክንያት ናትና ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛዊት ዓለም ድንግል ማርያም ስሟ ለዘላለም የተመሰገነ ይሁንልን። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። እንዲሁም ደግሞ የእመቤታችን የደብረ ምጥማቅ በዓል ዓመታዊ በዓል ነውና ለእመቤታችንም እንኳን በሰላም አደረሳችሁ። ለእመቤታችን ለቅድስት ድንግል ማርያም በዓል እንኳን በሰላም አደረሳችሁ አደረሰን። በዛሬው ዕለት እንግዲህ ትልቅ በዓል ነው የሚከበረው። እናትና ልጅ በአንድ ቀን በተመሳሳይ ሰዓት በተመሳሳይ ቀን ይከበራልና እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። ለተወሰነ ደቂቃ እንማማራለን። waaqayyoon keenya gooftaan keenya ኢየሱስ ክርስቶስ አመኑ የመቲ እግዚአብሔር እንደፈቀደልን ለእግዚአብሔር መልካም ፈቃድ እንማማራለን። ወሊን ኒበረና ጀቹዳ መተዱሬን በሩምሰ ኬኛ አከስ ጀዳ waaqayዮ ጎፍታን ሰገሌ ገመቹቲን ሰገሌ ፊኖቲንስ ኦልበኤራ ኒጀዳ ጀቸ ከናን መተዱሬ ከናን ወሊን ኑበረና ጀቹዳ ማቲወን ክርስቶስ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። እግዚአብሔር በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን። እግዚአብሔር ለምድርም ለሰማይም ንጉስ ነውና በማስተዋል ዘምሩ። ዋቅኒ ጎፍታን ኬኛ ኢየሱስ ክርስቶስ ለፈረቲስ ሰሚረቲስ እኒ ሞቱማዳ ከናፉ ኢሰ ገለቴፈዳ ኑንጀዳ አከስ ጀዳ ዋቀዮን ፋርፈና ሰገሌን ፍኖቲኒስ ኦልበኤራ ዋቀዮን ፋርፈናዳን ጀጀዳ ኢሰ ፋርፈዳ ሞቲ ኬኛ ፋርፈናዳን ጀጀዳ ኢሰ ፋርፈዳ ዋቀዮ ሞቲ ጉቱማ ብየ ለፋፍ akkasumas immoo kan samiis waan ta'eef isa faarfadhaa nu jedha gooftaan keenya Yesuus Kiristoos. Abbaan keenya Daawit faaruu isaatiin faaruu 46 irratti lakkoofsa 5 gubbaarratti nutti himaa jechuudha. የዳዊት መዝሙር 46 ቁጥር 5 ላይ እግዚአብሔር በእልልታ በመለከት ድምፅ መላእክት ያመሰገኑት ሐዋርያት እያዩት
በደስታ ጌታችን ኢየሱስ ክርስቶስ አረገ ይለናል። እንግዲህ አረገ ማለት ምንድነው ትርጉሙ የሚለውን መጀመሪያ እንመለከታለን። አረገ ማለት አረገ፣ ወጣ፣ ከፍ ከፍ አለ የሚለውን ትርጉም ያሳየናል፣ ያስረዳናል ማለት ነው። እንግዲህ ይህንን ካልን እንግዲህ እርገት ስንል ከዘጠኙ የጌታችን የኢየሱስ ክርስቶስ አበይት በዓላት የሚባሉና ዘጠኙ ንዑሳን በዓላት የሚባሉ አሉ ማለት ነው። የጌታችን ኢየሱስ ክርስቶስ ዘጠኙ አበይት በዓላት ልደቱ፣ ትስብእቱ፣ ጥምቀቱ፣ ደብረ ታቦር፣ ሆሳዕና፣ ስቅለት፣ ትንሣኤ፣ እርገትና ጰራቅሊጦስ ናቸው የጌታችን ዘጠኙ አበይት በዓላት የሚባሉት ማለት ነው። ከዛ መካከል በዛሬው ዕለት 2017 ዓመተ ምህረት የጌታችን እርገቱን የምናከብርበት ዋናው በዓል ደግሞ ከአበይት በዓላት መካከል አበይት በዓላት ማለት ከፍ ከፍ ያሉ ታላላቅ በዓላት ማለት ነው። ከታላላቅ በዓላት መካከል አንዱ እርገት ነው ማለት ነው። ይህንን በዓል ዛሬ እናከብራለን ማለት ነው። እንግዲህ ዛሬ በደስታ መላእክት እየዘመሩ ሐዋርያት የክርስቶስን ማድረግ እያዩ እያደነቁ እየተደናነቁ ግራ ገብቷቸው ክርስቶስ ሲያርግ ይመለከቱ ነበር። በአንክሮ ይላል፣ በማድነቅ ማለት ነው። እና ከዛም በኋላ ከፍ ከፍ እያለ ወደ ላይ ሲወጣ ተሰወራቸው፣ ደመና ሰወረው ይላል። እግዚአብሔር ቤተሰቦች አምላክ በስጋው በዚህ ምድር ተመላልሶ ከተወለደበት ሰዓት ጀምሮ እስከ ቀራንዮ እስከ መስቀል ድረስ ስለኔና ስለናንተ ሲል ብዙ መከራ ብዙ ፍዳ አሳልፏል። ሞታችንን ሞቶ ተንገላቷል። ስለዚህ በደስታ አረገ ማለት ምን ማለት ነው ከተባለ ከተወለደበት ጊዜ ጀምሮ እስከ ቀራንዮ ድረስ ተሰቅሎ ወደ መቃብር እስከወረደበት ሰዓት ድረስ ያለው የመከራ ጊዜ ነው። ለክርስቶስ የመከራ ጊዜ ነው። ስለማን ሲል? ስለኔና ስለናንተ ሲል የተቀበለው መከራ የሐዘን ጊዜ ነበረ ማለት ነው። ስለዚህ ያ የሐዘን ጊዜ አበቃ። ያ የጨለማው ጊዜ አበቃ። የኔና የናንተ የጨለማው ጊዜም አበቃ። 5500 ዘመን በጨለማ ባርነት የነበርነው ያ ባርነት አበቃ። የሐዘን ጊዜ አለፈ። ከዚህ በኋላ የደስታ ጊዜ ነው ሲለን በመላእክት ምስጋና፣ በመላእክት ዝማሬ፣ በመለከት ድምፅ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ ይለናል። ልበ አምላክ ቅዱስ ዳዊት ማለት ነው። ልበ አምላክ የተባለው የአምላክ ልብ የተባለ የአምላክ እንደራሴ የተባለ ዳዊት እግዚአብሔር በመለከት ድምፅ አረገ ይለናል። እንግዲህ ይህንን ካልን እንግዲህ እግዚአብሔር አረገ፣ ለምን ማድረግ አስፈለገው፣ እንዴት አረገ የሚለውን ነገር እስኪ እንመልከት። እንግዲህ ለእግዚአብሔር ወጣ፣ ወረደ፣ ተቀመጠ፣ ተኛ ተብሎ ለመለኮት ይነገርለታል ወይ ሲባል ለመለኮት አይነገርለትም። አባ ሕርያቆስ እንዲህ ይላል፣ አኮ ዘቦቱ ለመለኮት ግድም ወኑ ላይል ወታይት የማን ወፀጋም አላ ሙሉ ውእቱ እንተ በኩለሄ ወበኩሉ። ለመለኮት ይላል ወርድ ቁመት ላይ ታች ግራ ቀኝ የተባለ አካል የለውም ይላል። ታዲያ ለምን አረገ? ወፍታንኬኛ ኢየሱስ ክርስቶስ ማሊፍ ኦልበኤ የሮጀኑ ኑይዳፍ ኑበርሲሱዳፍ jechuudha. Nubarsiisuudhaaf jedhee inni ol ba'eera jechuudha. Ergamoonni ija isaaniin gara samiitti ilaalaa ol ba'ee deemee ni jedha. Qulqulluun macaafa qulqulluu irratti akkas ni jedha jechuudha maatiiwwan Kiristoos. እግዚአብሔርን ቃል መጽሐፍ ቅዱስ ወንጌል ከፍ ከፍ እያለ ወደ ሰማይ ሄደ፣ እያዩትም ተሰወራቸው፣ ደመና ሰወረው ይላል። እግዚአብሔር ቤተሰቦች ታዲያ ላይ ታች ግራ ቀኝ ፊት ኋላ የሌለው አምላክ ወጣ መባሉ አንደኛ
አርያ ለመሆን ነው፣ ለኛ ማለት ነው። ለኛ ምን ለመሆን ነው? አርያ ለመሆን ነው ማለት ነው። የእግዚአብሔር እርገት የቅዱሳንን እርገት አማናዊ ስለሚያደርግና ስለሚባርክ ነው ክርስቶስ ያደረገው። በእርገቱ እኛም ወደ ላይ እንደምናርግ ለማስረዳትና ለመቀደስ ነው ማለት ነው። ለመቀደስ ነው የቅዱሳንን እርገት ለመባረክ። ምክንያቱም ያረጉ አባቶቻችን ስላሉ በብሉይ ኪዳንም በአዲስ ኪዳንም እነ ሄኖክ አርገዋል፣ እነ ዕዝራ አርገዋል፣ እነ ኤልያስ አርገዋል። ስለዚህ እነሱ ያረጉት በእግዚአብሔር ነው፣ እግዚአብሔር ነው ያሳረጋቸው ማለት ነው። እነሱ የሄዱት ወደ ብሔረ ሕያዋን ካልሞቱ ወገን በሕይወት የሚኖሩበት ቦታ ብሔረ ሕያዋን እነ ዕዝራ እነ ኤልያስ እነ ሄኖክ አርገዋል ማለት ነው። እነሱ በእግዚአብሔር አርገዋል። ስለዚህ ያንን እርገት አማናዊ ለማድረግና ከዛም በኋላ ለሚነሱ አባቶቻችን ያንን ለመባረክ ነው ማለት ነው። አንድም በዮሐንስ ወንጌል በምዕራፍ 3 ቁጥር 13 ጀምሮ ስንመለከት ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እሱም የሰው ልጅ ነው ይላል። ስለዚህ ይሄ ማለት ምን ማለት? ከሰማይ የወረደው ጌታችን ኢየሱስ ክርስቶስ ነው። ከድንግል ማርያም የተወለደው ጌታችን ኢየሱስ ክርስቶስ ነው። በዚህ ዓለም ላይ 33 ዓመት ከ3 ወር የተመላለሰው ጌታችን ኢየሱስ ክርስቶስ ነው። ወደ ሰማይ የሞተው ከሙታን የተነሳው ጌታችን ኢየሱስ ክርስቶስ ነው። በ40ኛው ቀን ወደ ሰማይ ያረገው ጌታችን ኢየሱስ ክርስቶስ ነው። ታዲያ ከሰማይ ከወጣው በቀር ወደ ሰማይ ከሰማይ ከወረደው በቀር ወደ ሰማይ ወጣ የለም ማለት እግዚአብሔር አምላክ ነው። በአምላክነቱ እስመ በፈቃዱ ወበስምረት አብሁ ወመንፈስ ቅዱስ መጽአ ወአደነነ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ዓለምን ሁሉ ምን አደረገ? አዳነ። የድነት ስራንም ሰርቶ ወደ ሰማይ ወጣ በራሱ ፈቃድ ማለት ነው። ስለዚህ እነ ዕዝራ እነ ኤልያስ እነ ሄኖክ ሌሎችም ያረጉት በእግዚአብሔር ነው ያረጉት ማለት ነው። ስለዚህ እግዚአብሔር ሲያርግ ያንን አማናዊ ለማድረግ ክርስቶስ አርአያ ለመሆን ለኛ ተማሃሩ ምኔ ብሎ ለኛ የነገረን አምላክ ከኔ ተማሩ አነራ በረዳ ጀዴ ጎፍታን ኬኛ ኢየሱስ ክርስቶስ ሞቲን ኬኛ ኢየሱስ ክርስቶስ ኑፍ ፈኬኛ ተውዳፍ ኑፍ አርአያ ተውዳፍ ኦል በኤራ ጀቹዳ ክርስቶስ ተነስቷል አርጓል ማለት ነው ለኛ አርአያ ለመሆን። እኛም ደግሞ በህሊናችን ስቁላን እንድንሆን በህሊናችን እንደምናርግ ለማስረዳት ይህንን ይነግረናል ማለት ነው። ታላቁ አባታችን ዮሐንስ አፈወርቅም እንዲህ በማለት ይነግረናል። በሚገርም ቃልና በሚደንቅ ቃል ማለት ነው። በቅዳሴው ላይ ማለት ነው። ላዕለ ይኩን ህሊናክሙ በሰማይ ያሉ ልብክሙ አእምሩ አበዘ ትቀውሙ ወስምዑ ቃለ ጽድቅ ወአጽምዑ ዜና ሰናየ። ህሊናችሁ አለ በላይ ክርስቶስ ባለበት ይሁን፣ ልባችሁም በሰማይ ይኖር አለ። ልባችሁም በምን ይኖር? በሰማይ ይኖር። የቆማችሁበትን ቦታ የቆማችሁበትን እወቁ። የጽድቅን የእውነትን ቃል እውነትን ክርስቶስን ስሙ። መልካም ዜና የምስራች የተባለውን ወንጌልን ደግሞ አድምጡ አለ። እግዚአብሔር ቤተሰቦች ወንጌለ ምስራቾቴ ኢሰደጌፈዳ ኑንጀዴ ማቲወን ክርስቶስ አድምጡ ወንጌሉን የክርስቶስን ቃል። በእውነት የቅዱስ ዮሐንስ አፈወርቅ ረድኤትና በረከት በሁላችን ይደርብን እና ሐዋርያት ጌታችን ኢየሱስ ክርስቶስ ሲያርግ እያዩት ማለት ነው። በአንክሮ ይላል፣ በመደነቅ ይላል። ደመና ሰወረው ክርስቶስን እና እግዚአብሔር መልአክ ደግሞ እንዲህ አላቸው፣ ክርስቶስ እንዲህ ሲያርግ እንዳያችሁት እንዲህ ሲያርግ እንደተመለከታችሁት ሁሉ ዳግመኛ ይመጣል። ዳግመኛ ምን ይላል? ይመጣል አላቸው። እትዉ በሰላም ሂዱ። ከዚህ በፊት ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው የሰውን ልጅ እኔና እናንተን ለማዳን ወደዚህ ምድር መጥቷል። ከዚህ በኋላ ካረገ በኋላ ግን ሲመጣ ለሐዋርያት የነገራቸው እመጣለሁ ማለቱ ዓለምን ለማሳለፍ ነው የሚመጣው። ምዕመናን
እግዚአብሔር ቤተሰቦች ዓለምን ለማሳለፍ ነው ክርስቶስ የሚመጣው። ታዲያ ክርስቶስ ሐዋርያቱን እንዲህ አላቸው በሚያርግበት ሰዓት እያጽናናቸው እየመከራቸው ማለት ነው። አይዟችሁ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም፣ በኢየሩሳሌም ከተማ በኢየሩሳሌም ሀገር ቆዩ አለ። ምን እስክትለብሱ ድረስ አለ? ኃይልን ከሰማይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ሰማያዊ ጸጋን፣ ሰማያዊ ሀብትን፣ ሰማያዊ ዕውቀትን፣ መንፈሳዊ የሆነ ዕውቀትን እንድታውቁ ፍሩሃን የነበራችሁ ጎበዞች እንድትሆኑ፣ ጀግኖች እንድትሆኑ፣ ጀግንነት በእግዚአብሔር ቃል መንፈሳዊ በመሆን ማለት ነው። በመንፈስ ቅዱስ እስክትጠመቁ ድረስ የመንፈስ ቅዱስን ልጅነት ሙሉ ለሙሉ አግኝታችሁ ወደ ዓለም ሁሉ ዙራችሁ ትምህርታችሁ የጣፈጠ ያማረ እንዲሆን መንፈስ ቅዱስን ተላብሳችሁ 72 ቋንቋ እስኪገለጥላችሁ ድረስ ንበሩ ሀገረ ኢየሩሳሌም በኢየሩሳሌም ከተማ ቆዩ አላቸውና ያጽናናቸው። አጽናኝ የሆነውን መንፈስ ቅዱስን እልክላችኋለሁ ብሎ አጽናኝ የሆነው ክርስቶስ ሐዋርያትን እያጽናና አረገ ይላል የእግዚአብሔር ቤተሰቦች። ታዲያ ጌታችን ኢየሱስ ክርስቶስ ያረገው በ40ኛው ቀን ነው። በ50ኛው ቀን ደግሞ ለሐዋርያት መንፈስ ቅዱስን አወርዶላቸዋል። መንፈስ ቅዱስ ወርዶላቸዋል እንዳለው በተናገረው ቃል መሰረት በ50ኛው ቀን መጥቷል። ያን ደግሞ የዛሬ 10 ቀን ማለት ነው። በ50ኛው ቀን ዛሬ 40ኛው ቀን ነው። ያኔ እንነጋገራለን እግዚአብሔር ቤተሰቦች። ስለዚህ ዛሬ በ40ኛው ቀን ያረገበት ትልቅ ምስጢር ነው። የእርገቱ ምስጢር በጣም ሰፊ ነው፣ ጥልቅ ነው። አሁን እንዲህ በረዥም ሰዓት ነው የሚወስደው እግዚአብሔር ቤተሰቦች። እና ለምን ጌታችን ኢየሱስ ክርስቶስ 40 ቀን ሙሉ ቆይቶ ለምን ማድረግ ፈለገ የሚለውን ነገር እንመልከትና እንጨርሳለን። ለምን 30 ቀን አላደረገም? ለምን 20 ቀን አላደረገም? ለምን 35 ቀን አላደረገም ቢሉ ይላል ወደ ብሉይ ኪዳን ይመለስና በምሳሌ ያለውን ነገር አማናዊ ለማድረግ ነው። ለምሳሌ ኦሪት ዘጸአት የሙሴን ታሪክ ያነሳል። ኦሪት ዘጸአት ምዕራፍ 24 ቁጥር 18 ላይ ስንመለከት ወቦአ ሙሴ ማእከለ ደመና ወዐርገ ውስተ ደብር ወነበረ 40 መዓልተ ወ40 ሌሊተ ይላል። ሙሴ ይላል ወደ ደመና ውስጥ ገባ፣ ወደ ተራራውም ወጣ። ሙሴ በተራራው ላይ 40 ሌሊት ቆየ ይላል። ስንት ቆየ? 40 ሌሊት። ክርስቶስ ያንን ለማዘከር ያንን ለማሰብ እንደራሴ የተባለው ሙሴ የእግዚአብሔር ነብይ ስለሆነ ያንን ስላደረገ እግዚአብሔርም 40 ቀን እስራኤልን ነፃ ያወጣው ሙሴ በብሉይ ኪዳን ያስተማራቸው በደመና ውስጥ ገብቶ ከዛም በኋላ ለነሱ አስተምሯቸው መክሯቸው ለእስራኤል ነፃነትን እንዲሁም ደግሞ ያስተማረበት ወቅትና ጊዜ ስለነበረ 40 ሌሊት በዚያ ስለቆየ ክርስቶስም ከተነሳ በኋላ 40 ቀን መቆየት ፈለገ። ሌላው በአንደኛ ነገሥት ምዕራፍ 19 ቁጥር 8 ላይ ስንመለከት እንደዚሁ ኤልያስም ከንጉሱ አካብና ከንግስቲቱ ኤልዛቤል ኤልያስን ያሳድዱት ነበረና ኤልያስ የእግዚአብሔር ነብይ ነው። ኤልዛቤል ደግሞ በጣዖት የምታመልክ ነው። ኤልያስን ታሳድደው ነበረና ኤልያስ ክርስቶስን ይከተል ስለነበረ ጣዖትን ትቶ ክርስቶስን ይከተላል እና ከኤልዛቤል ቁጣ ሸሽቶ እየሄደ በመንገድ ደከመውና ተኛ ይላል። የእግዚአብሔር መልአክ መጣና ኤልያስን ቀሰቀሰው። የምትሄድበት ሀገር ሩቅ ነው፣ ስለዚህ ተነስ፣ የሚበላ ነገር ሰጠውና ብላ፣ ጠጣ፣ ተጓዝ አለው። ከዛም በኋላ ኤልያስም በላ፣ ጠጣ። በዚያ በበላው የምግብ ኃይል እስከ ኮሬብ ድረስ 40 ቀንና 40 ሌሊት አባታችን ነብዩ ኤልያስ ሄደ። ያንን ለማሰብ ጌታችን ኢየሱስ ክርስቶስ 40 ቀን መቆየት አስፈልጎታል። ሌላም ብዙ ምስጢሮች አሉት ማለት ነው እና እግዚአብሔር ቤተሰቦች ጌታችን ኢየሱስ ክርስቶስ በደስታ
አረገ ስንል ከዚህ በኋላ ሐዘን መከራ የለም፣ ዳግመኛ እመጣለሁኝ፣ ከዚህ በኋላ ደስታ ነው። ለዚህ ነው ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነሳ፣ በታላቅ ኃይል ሰይጣንን አሰረው፣ አዳምን ነፃ ወጣ። ከዛሬ ጀምሮ ሰላም ደስታ ሆነ ብለን ሰላምታ የምንሰጣጠው ለዚህ ነው ማለት ነው። እግዚአብሔር ቤተሰቦች በዘመነ ትንሣኤ ሰላምታችንን ለወጥ የሚለው ለዚህ ነው። የመከራው ጊዜ አልፏል። የኛም ክርስቶስም ስለኛ ብሎ ያሳለፈው መከራ ከዚህ በኋላ አልፏል፣ ደስታ ነው። ከዚህ በኋላ ክርስቶስም አድርጓል። ሲመጣ ደግሞ ዓለምን ለማሳለፍ ነው የሚመጣው። ኑ የአባቴ ብሩካን የምንባልና መልካም ያልሰሩ ሰዎች ንስሐ ያልገቡት ደግሞ ሁሩ እምኔ ከኔ ሂዱት የሚባልበት ሰዓት ነው የምመጣው ብሎ ለሐዋርያት ነግሮ ጌታችን ኢየሱስ ክርስቶስ በዛሬው ዕለት አርጓል። በሱ እርገት በክርስቶስ እርገት እኛም ደግሞ በህሊናችን እናርጋለን ማለት ነውና የእግዚአብሔር ቤተሰቦች ክርስቶስ ሲሰቀል እኛም በህሊናችን እንሰቀላለን። በህሊናችን ክርስቶስ እናስባለን። በህሊናችን ቀራንዮ እናስባለን። ክርስቶስ በቢታንያ በዚያ ሐዋርያት እያዩ ሲያርግ እኛም የሐዋርያትን አይን አድርገን እየተመለከትን በህሊናችን ሁልጊዜም እያረግን ክርስቶስን እያሰብን ሀገራችን በምድር ሳይሆን ሀገራችን በሰማይ መሆኑን ተረድተን እያውቀን እንድንኖር ያስፈልጋልና እግዚአብሔር ቤተሰቦች ነገረ እርገቱ በጣም ሰፊና ምጡቅ ጉዳይ ነውና ስለ ነገረ እርገቱ በሌላ ጊዜም ደግሞ በሰፊው እንነጋገራለን። እስካሁን ድረስ ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።